እና በጣም እኔ የሚገርመኝ የአማራ ምሁራን እና የአማራ ምሁራን የአማራ ዲያስፖራ የአማራ የተማረው የሰው ኃይል ምንድነው የሚያስበው? እውነት ተምረዋል ወይ? እውነት አማራ ናቸው ወይ? እውነት ምንድነው የሚፈልጉት? ምንድነው ከስራ ተባረው በማንነታቸው ተገለው ንብረታቸውን ተዘርፈው በማንነታቸው ከስራ ተፈናቅለው ይሄ ሁሉ ተደርጎባቸው ምንድነው ዝም ያሉት? ለምን አይቀሰቅሱም? ለምን አያስተምሩም ወጣቱን? የሚለው በጣም አሳሳቢ ነው። ለምንድነው አሁን ሰሞኑን ወሎ፣ ጎጃም፣ ጎንደር፣ ሸዋ ምናምን እያሉ ለመከፋፈል በተከፋይ አክቲቪስቶቻቸውና በራሳቸው አክቲቪስት እየሰሩ ነው። ስለዚህ አሁን ከህዋት ጋር ለምንድነው እስኪ አስቡት ዘመነን ከህዋት ጋር ተደራደረ የሚል ስም ለምን ዘመነ ላይ መለጠፍ አስፈለገ? ከህዋት ጋር አላለም እኮ አላወራም አይደል? እንዲሁም ያለው እኮ ጄኔራል ተፈራ ማሞ ብቻ ነው። ሌላ ፋኖ ያለው የለም። ጄኔራል ተፈራ ማሞ ብቻ ከትግራይ ካሉ ጋም ከኤርትራ ጋም አብረን እንሰራለን ምክንያቱም የሁላችንም የጋራ ጠላት ብልጽግና ነው ያለ ጄኔራል ተፈራ ነው። ስለዚህ ለምንድነው ጄኔራል ተፈራን ከህዋት ጋር ተደራደረ ማይሉት? ገባችሁ? ለምን ዘመነ ላይ ለጠፉት? ይህን ወስመልስላችሁ አንደኛ በጣም ይፈሩታል። በአማራ ህዝብ ዘንድ የአማራ ህዝብ በፋኖ በተለይ እንደፋኖ ውስጥም እንደማቀው እንደፋኖ ወልቃይትን፣ ደራን፣ ራያን፣ መተከልን ካስመለሰ ወደ ስራው ወደ ቤቱ የመመለስ እቅድ ነው እንጂ የፖለቲካ እቅድ ስልጣን የመያዝ እቅድ አልነበረውም። ይህንን ፋኖ ስልጣን አማራ ስልጣን መያዝ አለበት ስልጣን ይዘን ነው አማራነትን ማስቀጠልና መብቱን ማስጠበቅ ምንችለው ብሎ ይህንን ሪዮት ያስጀመረው ዘመነ ነው። በዚህ ይጠሉታል፣ ይፈሩታል። ነገር ግን አሁን ወደ ጉዳይ ስመጣላችሁ እንዴት ከህዋት ጋር አላተሙት? ዘመነ ከህዋት ጋር አብረን እንሰራለን አላለም ያለው ጄኔራል ተፈራ ማሞ ከትግራይና ከኤርትራ ጋር አብረን እንሰራለን እስካሁን ግን የለም ነው ያለ። እስካሁን የለም ግን ከመጣልን ለወደፊቱ መስራታችን ማይቀር ነው ምክንያቱም የጋራ ጠላታችን ብልጽግና ነው ያለ። ስለዚህ ከዚህ ጋር አታች ያደረጉበት ምክንያት አንደኛ በጣም እንትን ነው ለመከፋፈል ነው። ምክንያቱም ጄኔራል ተፈራ ማሞ ለምን አላሉት? ለምን ጎንደር ላይ አንዱን አላሉት? ምክንያቱም ወልቃይት ጎንደር ሆኖ በወልቃይት የማይደራደር እንዳለ ህዝቡ ስለሚያውቅ ነው። ወሎዬ ሆኖም እንደማይደራደር ስለሚያውቅ ነው። ለምን ሸዋን አላሉት? እነ መከተው ከሱ ጋር ናቸው። ስለዚህ ይሄ በጣም እንትን ነው። ምክንያቱም ዘመነን በሚፈሩት ልክ ከአማራ ህዝብ ለመነጠል ለማስወገድ ብቻውን ለማስቀረጥ ማያደርጉት ነገር የለም። ስለዚህ ዘመነ ላይ ለጥፈውታል። ለምንድነው አላማው እንደዚህ? ዘመነ ላይ በቃ ዘመነን የአማራ ህዝብ ቀኝ መስመር ወልቃይት፣ ራያ፣ መተከል፣ ደራ ናቸው። ስለዚህ ይህን ዘመነን ከዚህ ትግል የማስወጣት እቅድ ስላለ በዚህ መንገድ ነው ሊያስወጡት የሚችሉ ሊያሸንፉት ልናሸንፈው ምንችለው ብለው ያዙት ይህን ብቻ ስለሆነ ነው እንጂ በሌላውም አይችሉትም። ስለዚህ ሁሉም ማሰብ ይገባል።